ይህ ሰው በባህር ውስጥ እየዋኘ ሳለ ያየው አስፈሪ አውሎ ንፋስ መላ ህይወቱን ወደ ሲኦል ይቀይረዋል። ከዚያ ቀን ጀምሮ ቁመቱ በየቀኑ እያነሰ በመሄዱ ምክንያት የገዛ ድመቱ እንኳን ሊበላው ያሳድደዋል። በምድር ቤት ውስጥ ያሉት ሸረሪቶች ደግሞ ህይወቱን ሊቀጥፉ ወደሚያደቡ ግዙፍ ጭራቆች ይለወጣሉ። ባለቤቱ ድመቷ በላችሁ ብላ ተስፋ ቆርጣ ስታለቅስ፣ እሱ ግን በአንድ የስፌት መርፌ ብቻ ተመክቶ በህይወት ለመቆየት የማይታመን ተጋድሎ ያደርጋል። ታዲያ የምስኪን አባት ከዚህ አስፈሪ ዓለም አምልጦ ይወጣ ይሆን? እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ዘ ሽሪንክ ማን የተባለውን በ2005 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረጉን አይርሱ። ፊልሙ ሲጀምር ፖል የተባለ መካከለኛ እድሜ ላይ ያለ ሰው እንደተለመደው በባህር ውስጥ እየዋኘ ይታያል። በዚህ መሃል በድንገት ሰማዩ ላይ አንድ አስፈሪ እንግዳ የሆነ የአውሎ ንፋስ ቅርጽ ይመለከታል። እሱ ባያስተውለው በባህሩ ላይ የውሃ አረፋዎች በሚስጥር ክብ እየሰሩ መጥተው ያለምንም ፍንጭ ወዲያው ይጠፋሉ። እሱም ዋናውን ጨርሶ ከባህር ውስጥ ይወጣል። ከባህሩ ዳርቻ አቅራቢያ ወደሚገኘው ወደ ራሱ ቤት በሰላም ይመለሳል። በማግስቱ ጠዋት የመርከብ ግንባታ ኩባንያ ባለቤት የሆነው ፖል ወደ ስራው ሄዶ ሰራተኞቹ የኩባንያውን የመኖርና መፍረስ የሚወስን እጅግ ወሳኝ ስራ ትዕዛዝ በፍጥነት ለማጠናቀቅ ተወጣጥረው እየሰሩ ነው። እሱም የስራ ሁኔታውን ካረጋገጠ በኋላ መኪናውን እየነዳ ወደ ቤቱ ያመራል። የከተማውን ግርግርና ትርምስ ትቶ የባህር ዳርቻውን ሰላምና ጸጥታ ፍለጋ ይጓዛል። ባለቤቱ ኤሊስና ልጁ ሚያ በደስታ ይጠብቁታል። እነሱ ፍጹም ደስተኛ የሆኑ የሚዋደዱ ቤተሰቦች ናቸው። በኋላ ላይ ፖል የኪችን ቤቱ የውሃ ቧንቧ መቆሙን ያስተውላል። ቧንቧውን ለመጠገንም ከልጁ ጋር ወደ ምድር ቤቱ ይወርዳሉ። የቤት እንስሳቸው ቶፋ የተባለው ድመት ሊከተላቸው ቢሞክርም ምድር ቤት ውስጥ ያለውን አኳሪየም የተባለውን አሳ ሊያጠቃው ስለሚችል እንዳይገባ ይከለክሉታል። ልጅቷ በአኳሪየም ውስጥ ያለውን አሳ በትኩረት እየተመለከተች ነው። ፖል ደግሞ ውሃ የሚያፈሰውን የቤቱ ቦይለር መጠገን ይጀምራል። በዚህ መሃል ልጅቷ በአንድ ሸረሪት ተደናግጣ አባቷ እንዲገድለው ትለምነዋለች። እሱ ግን ሸረሪቶች ትንኝና ዝንቦችን ስለሚገድሉ ጠቃሚ መሆናቸውን በመግለጽ ለመግደል ፈቃደኛ አይሆንም። በመቀጠልም ሁለቱ ጨዋታ ይጀምራሉ። ፖል እንደ አስፈሪ ጭራቅ በመሆን ሚያን ሊበላት እንደሚፈልግ እያስመሰለ ያጫውታታል። እሷም በደስታ ትስቃለች። ጨዋታውን ጨርሰው ወደ ላይኛው ክፍል ከተመለሱ በኋላ ምግብ ማብሰል ይጀምራል። ከራት በኋላ መላው ቤተሰቡ ሳሎን ውስጥ ደስ የሚል የዳንስ ፓርቲ ያደርጋሉ። በንጋታው ጠዋት ላይ ፖል ከእንቅልፉ ነቅቶ ሻወር መውሰድ ይጀምራል። የታጠበ እያለ የሻወሩ መውረጃ ከበፊቱ ይልቅ ከፍ ያለ መስሎ ይታየዋል። በኋላ ላይ ሸሚዙን ሲለብስ ልብሱ በጣም ሰፍቶት ያገኛል። ልብሱ ስላልበቃው አውልቆ ሌላ ሸሚዝ ይመርጣል። ስራ ቦታ ሲል የስራው ኮፍያ እንደሰፋው ያስተውላል። ይህም በጣም ያበሳጨዋል። በዚያው ምሽት ምንም እንኳን አባቷ በጥሩ ስሜት ላይ ባይሆንም ሚያ ግን አባቷ ታሪክ እንዲነግራት ታግባባዋለች። ፖል ለልጁ ታሪክ እየነገረ ጀርባው ላይ አዝሎ ያጫውታታል። አሁን ሁሉም ልብሶች ስለሰፉት ከፍተኛ ክብደት እንደቀነሰ ገብቶታል። ይህም በጣም ያስደነግጠዋል። ነገሩ ስላላስደሰተው ወደ ሐኪም ለመሄድ ይወስናል። ሐኪም ቤት ሲደርስም ቁመቱ ሜትር ከ76 ሴንቲሜትር ብቻ መሆኑን ሲሰማ በድንጋጤ ይበሳጫል። እሱ ግን እድሜው 18 ከሆነው ጀምሮ ቁመቱ ሜትር ከ80 እንደነበር ይከራከራል። ዶክተሩ ግን ይህ የቁመት ማነስ በእድሜና በጭንቀት የመጣ እንደሆነ ይነግረዋል። ምንም የሚያስጨንቅ ነገር እንዳልሆነ ቢገልጽም ፖል ግን 4 ሴንቲሜትር በአንዴ መቀነስ በጣም ብዙ በመሆኑ ነገሩን መቀበል ይከብደዋል። በዚህ እንግዳ ለውጥ ምክንያት በጣም ከመጨነቁ የተነሳ ማታ እንቅልፍ ማጣት ይጀምራል። ጊዜውን በአግባቡ ለመጠቀም በማሰብ ማታ ስፖርት መስራት ይጀምራል። እንደተለመደው በንጋታው ሻወር እየወሰደ ሳለ የሻወር ቧንቧ አሁን ከሱ እጅግ በጣም እንደራቀ ያስተውላል። ይባስ ብሎ የሰርግ ቀለበቱ እየቀጠነ ስለመጣ ከጣቱ ላይ ተንሸራቶ መሬት ላይ ይወድቃል። በኋላ ላይ ከባለቤቱ ጋር ሲገናኝ እሱ ከሚስቱ እጅግ በጣም አጭር መሆኑን አይተው ይደነግጣሉ። ጥንዶቹ በጣም በመፍራት በፍጥነት ወደ ሆስፒታል ይሄዳሉ። ሐኪሟ ብዙ አይነት ምርመራዎችን ብታደርግም የቁመቱን ማነስ እንጂ በጤናው ላይ ምን ችግር እንዳለበት ልታውቅ አልቻለችም። በምርመራው መሰረት ፖል ሙሉ በሙሉ ጤነኛ ነው። ዶክተሮች የመዘገቡት ብቸኛ ነገር ቢኖር የሰውነቱ ክፍሎች በተመጣጠነው ሁኔታ እያነሱ መሄዳቸውን ብቻ ነው። ከዛም በእነዚህ ከንቱ ምርመራዎች ሰልችቶት ያለ ፍቃድ ሆስፒታሉን ጥሎ ወደ ቤቱ ይመለሳል። በሚቀጥሉት ቀናት በፍጥነት ሰውነቱ አንሶ መጠኑ ልክ እንደ ድመታቸው ቶፋ ይሆናል። ባለቤቱ ኤሊስም ድመቷ ጥቃት እንዳታደርስበት በጣም ስለሰጋች ድመቷን ከቤት አውጥታ ወደ ውጭ ታባርራታለች። አሁን ቁመቱ ወደ 40 ሴንቲሜትር ዝቅ ብሏል። እናም አማራጭ ስለሌለው ቤት ውስጥ ብቻውን ቀርቷል። አንድ ቀን በመስኮት መስታወት በኩል ድመታቸው በትኩረትና በጉጉት ሲመለከተው ያያል።
በዚህ ሰዓት ድንገት አንድ ሰው በሩን ሲከፍት ድምፅ ይሰማል። በፍጥነት ሮጦ አልጋ ስር ይደበቃል። እዚያ ሆኖ እንደሰማው የመጣው ሰው እንግዶችን ቤት የሚያሳይ የቤት አሻሻጭ ነው። የቤቱ ባለቤት ቤቱን የምትሸጠው ባሏ በድንገት ስለጠፋና ትዝታው ስለከበዳት እንደሆነ ትናገራለች። ከተወሰነ ጊዜ በኋላ ኤሊስ ወደ ቤት ስትመለስ ስለመጡት እንግዶች ስላልነገረችውና ቤቱን ያለሱ ፍቃድ ልትሸጥ በመወሰኗ ይቆጣታል። ኤሊስ ግን እሱ ወደ ሐኪም ቤት መሄድ ስላልፈለገ አማራጭ እንደሌላት ስራም ባለመስራቱ የቤቱን ዕዳ መክፈል እንዳልቻለች ትነግረዋለች። እሱ ግን ራሱን እንደ መሞከሪያ የጥ ላብራቶሪ ውስጥ መሆን እንደማይፈልግና ራሱን እንደ በሽተኛ እንደማይቆጥር ይነግራታል። በዚህ የተበሳጨችው ሚስቱ የነገሩን አደገኛነት እንዲረዳው ለማድረግ ብትሞክርም በፍጹም አልተስማሙ። በሚቀጥለው ቀን ሚያ ያነሰውን አባቷን በአሻንጉሊት ቤት ውስጥ አስቀምጧለች። እሱም በአዲሱ አነስተኛ ቤት ውስጥ ሆኖ ዙሪያውን መመልከት ይጀምራል። ከልጁ ጋር ለመቀለድና እሷን ለማዝናናት ከአንድ አሻንጉሊት ጋር ይደንሳል። ነገር ግን ሚያ እንደ አስፈሪ ጭራቅ ሆና ወደ አባቷ ስትጮህ የድምጿ ሞገድ ጥቃቅን የጆሮ ታምቡሮቹን በጣም ይጎደዋል። እሷም ወዲያውኑ አዝና አባቷን ይቅርታ ጠይቀዋለች። ማታ ላይም ፖል ወደ ሚስቱ አልጋ ያመራል። መውጣት ስላልቻለ ሚስቱ እጇን ዘርግታ አብሯት እንዲተኛ ወደ አልጋው ታውጠዋለች። አሁን የእሷ እጅ ለሱ ግዙፍ ሆኖ ይታየዋል። በንጋታው ከአሳ ማጥመጃ እቃ ላይ አነስተኛ ገመድና መንጠቆ ይሰራል። ምክንያቱም አሁን በቤት ውስጥ ደረጃዎችን መውጣትና መውረድ እጅግ አስቸጋሪ እየሆነበት መጥቷል። በዚህ ሰዓት ድመታቸው ቶፋ በበሩ ትንሽ መግቢያ በኩል ወደ ቤት ይገባል። ይህ ሁኔታ በከፍተኛ ሁኔታ ያስፈራዋል። እናም ከእንስሳው ለማምለጥ ሲሞክር በድንገት በአንድ መንጠቆ ላይ ወድቆ ራሱን ያቆስላል። የደማውን ሸሚዝ አውልቆ መሬት ላይ በመጣል ራሱን ለመከላከል መርፌ አንስቶ ወደ አሻንጉሊት ቤት ይሮጣል። ነገር ግን ቶፋ ማሳደዱን ሲቀጥል ፖል ራሱን ለማዳን በምድር ቤቱ በር ስንጥቅ ውስጥ ይሾልካል። ከዚያም ድመቱ እሱን ለመያዝ እግሩን ሲያነሳ ሰውየው ደንግጦ ከደረጃው ላይ ተንሸራቶ ምድር ቤት ውስጥ ባለው የቆሻሻ መጣያ ቅርጫት ውስጥ ይወድቃል። ከተወሰነ ጊዜ በኋላ ባለቤቱ ወደ ቤት ስትመለስ የባሏን የደማ ሸሚዝ መሬት ላይ ታገኘዋለች። በድንጋጤ እሱን ፍለጋ ወደ ምድር ቤት ስትወርድ ፖል በከፍተኛ ድምፅ ቢጮህም ኤሊስ ግን ልትሰማው አልቻለችም። እንደውም ድመቷ ባሏን ገድላ የበላችው መስሏት በከፍተኛ ሐዘን ተሰብራ ወደ ላይ ትወጣለች። ምስኪኑ ሰው ግን ብቻውን እዛው ይቀራል። አሁን ሙሉውን ቀን በቆሻሻ መጣያ ውስጥ ያሳልፋል። ከቆሻሻው ሳጥን ውስጥ ወጥቶ የራሱን ልብስ አስተካክሎ ወደ ሰፊው የምድር ቤት ይገባል። እዚያም አብሮት የወደቀውን መርፌ አግኝቶ ራሱን ካስታጠቀ በኋላ ውሃ ለመጠጣትና ለመታጠብ ሲል ውሃ ወደሚያፈሰው ቦይለር በፍጥነት ያመራል። በማግስቱ ጠዋት ፖል ከላይ የሰዎች ኮቴ ድምፅ ሲሰማ በፍጥነት ወደ ደረጃው ቢሮጥም የቤተሰቡን ትኩረት በፍጹም መሳብ አልቻለም። ሚያ አባቷን ለመፈለግ ወደ ምድር ቤት መውረድ እንደምትፈልግ ስትናገር እናቷ ትከለክላታለች። ተስፋ ለመቁረጥ ገና መሆኑን በውስጡ ተረድቶ በአንድ ነጭ ኖራ መሬት ላይ ፖል የሚለውን የራሱን ስም በትልቁ ይጽፋል። እቅዱ አሪፍ ቢሆንም ማንም ሰው ወደ ምድር ቤት አልመጣም። ቆይቶም በጣም ስለራበው ጉንዳኖች እየተመገቡት ያለውን የአይጥ ወጥመድ ላይ የተቀመጠ ትንሽ ምግብ ያገኛል። ከዚያም ጉንዳኖቹን በመርፌው እየወጋ ያባራቸዋል። ወጥመዱ እንዲሰራና ምግቡን እንዲለቀው አንድ ትልቅ ሚስማር ይጥልበታል። ፖል ምግቡን መብላት ሲጀምር ግን አንድ ሸረሪት ከላዩ ላይ በመውጣት ሊያጠቃው ይሞክራል። እሱም እየተከላከለና ጩኸት በመፍጠር ያባረዋል። በኋላ ላይ በአኳሪየሙ አጠገብ ያለውን የካርቶን ሳጥን ለመብሳት ይሞክራል። ለዚህም ጨርቅ በመዘብዘብ ለመብሳት ይታገላል። ከዛም ካርቶኑ በውሃ ለማራስ ረጅም ጊዜ ይፈጅበታል። በመጨረሻም በስቶ ወደ ውስጥ ሲገባ በእቃዎቹ መሃል የክብሪት ሳጥን ያል፣ ግን በፍጹም ሊደርስበት አልቻለም። መንገዱን የዘጋውን መጽሐፍ ለመግፋት ጥንካሬ እንደሌለው ሲረዳ በመጨረሻም መውጫውን ዘግቶ እዚያው በካርቶን ውስጥ ለማደር ይወስናል። በንጋታው ከላይ እንደገና ድምፅ ይሰማል። ሚስማርና የወረቀት ክሊፕ እያጋጨ ድምፅ በማውጣት የባለቤቱን ትኩረት ለመሳብ ቢሞክርም ጥረቱ ከንቱ ይሆናል። የባለቤቱን የስልክ ንግግር ሲሰማ ቤቱ መሸጡንና በቅርቡ እንደሚለቁ ትናገራለች። እዚህ መጠበቅ ምንም ጥቅም እንደሌለው የተረዳው ፖል ለመስከር በማሰብ ወደ ወይን ማከማቸው ይሄዳል። በመርፌ የቡሽ መክፈቻውን ከበሳው በኋላ የሚንጠባጠበውን የወይን ጠጅ ይጠጣል። ነገር ግን አልኮል በጣም ስለሚያመው ወዲያውኑ ማስታወክ ይጀምራል። ልክ በዚህ ሰዓት አንድ ሸረሪት በትኩረትና በጭካኔ ሲመለከተው ያስተውላል። ፍጡሩ አሁን ከሱ እጅግ የገዘፈ ሆኗል። ፖል ራሱን በመርፌ አስታጥቆ ወደ አኳሪየሙ ላይ በመውጣት ሸረሪቱን ለጦርነት ይጠራዋል። ሸረሪቱ ወደ እሱ ሲመጣ መርፌው ወድቆ አዳልጦት ወደ ውሃ ውስጥ ይገባል። ነገር ግን ድሮ በባህር ውስጥ ይዋኝ እንደነበር ሲያስታውስ ወርቃማውን አሳ እየተመለከተ የተወሰነ ጊዜ ይቆያል። ወደ ላይ ከተመለሰ በኋላ መሬት ላይ ያገኘውን ወረቀት መመገብ ይጀምራል። አሁን ምንም አማራጭ የለውም። በያዘው ዕቃ ሸረሪቱ ላይ ለመክደን በማሰብ ሲሄድ አስፈሪው ሸረሪትም ወደ እሱ እየመጣ ነበር። እሱም ሸረሪቱን ተፋልሞ እንደማያሸንፈው በማሰብ ነፍሱን ለማዳን ከአንድ የመጽሐፍ መደርደሪያ ጀርባ ይደበቃል። ነገር ግን ሸረሪቱ ማሳደዱን ቀጥሎ ግድግዳው ላይ ያስጠጋዋል።
በከፍተኛ ተስፋ መቁረጥ ውስጥ ሆኖ ፖል ራሱን ለመከላከል አንድ የተሰበረ እንጨት ይይዛል። ከዛም በኃይል ሸረሪቱን ፊቱ ላይ ሲወጋው ሸረሪቱ ወደ ኋላ ያፈገፍጋል። በመጨረሻም እሱ ሙሉ በሙሉ ለማባረር ይጮሃል። በመቀጠል ያገኘውን ቁርጥራጭ ካርቶን ሰብስቦ የክብሪት ሳጥኑን አግኝቶ በከፍተኛ ጥረት ክብሪት በመጫር ትንሽ እሳት ያነዳል። ከልጁ አሻንጉሊት አጠገብ ሆኖ እሳቱን እየሞቀ ልጁ በጣም ስለናፈቀችው ለወታደሩ አሻንጉሊት እባክህ እሷ እንደምወዳትና አሁንም በህይወት እንዳለው ንገራት በማለት ይማጸነዋል። ከዛም ፖል ምስኪንነቱን መግፋቱን ይቀጥላል። ለእድል እጁን ለመስጠት ግን ጨርሶ አላሰበም። አንድ ቀን ከላይ ድምፅ ሲሰማ ወደ ምድር ቤት የሚወርደውን ሰው ለማየት ወደ ደረጃው ይሮጣል። ነገር ግን የሰውየው የጫማ ኮቴ ድምፅ ጆሮውን ያደነቁረዋል። ይህም በጆሮ ላይ ሊቋቋሙ የማይችለውን ከባድ ህመም ያስከትልበታል። የሰውየው የኮቴ ድምፅ ጠፍቶ ከዛ ቦታ ሲወጣ በአኳሪየም ውስጥ የነበረው ወርቃማ ዓሳ እንደ ሞት ያስተውላል። ይህም በጣም ያሳዝነዋል። አሁን እሱ ይበልጥ አንሱ፣ ትንኞቹ እንኳን ለእሱ እንደ ግዙፍ ጭራቅ ሆነዋል። ነፍሳቱን እያየ በምድር ቤቱ መስኮት ላይ የትንኝ መከላከያ መረብ መኖሩን ይመለከታል። በሱ በኩል ማምለጥ እንደሚችል ሲረዳ ያለውን ኃይል ሁሉ አሰባስቦ ከላይ ወዳለው የእንጨት መደርደሪያ እግር ላይ ይወጣል። ከዛም ፍጥነቱን ጨምሮ ወደ ምድር ቤቱ የድንጋይ ግድግዳ ላይ በመዝለል በድንጋዮቹ መካከል ባለው ክፍተት ወደ ላይ ይወጣል። ከዛም ወደ መስኮቱ እየሄደ እያለ ከፊት ለፊቱ ትልቅ የሸረሪት ድር ገጠመው። በጥንቃቄ ለማለፍ ቢሞክርም ሸረሪቱ ግን ድንገት ወደ እሱ መጣ። እሱም ተስፋ ቆርጦ በጣም ከመፍራቱ የተነሳ ሽንቱን ይለቀዋል። ነገር ግን በመጨረሻው ሰዓት ሸረሪቱ ወደ ኋላ ይመለሳል። ምናልባትም በጠፋው አይኑ ምክንያት ፖልን ስላላየው ሊሆን ይችላል። ጉዞውን ቀጥሎ የትንኝ መከላከያ መረቡ ላይ ሲደርስ ከመረቡ ቀዳዳ ለመውጣት ገና ትልቅ ነው። ስለዚህ ይበልጥ እስኪያንስ ድረስ እስከ ጠዋት እዛው ለመጠበቅ ይገደዳል። በማግስቱ ጠዋት በአንድ ጉንዳን ሲነከስ ከእንቅልፉ ይነቃል። ጉንዳኑን አባሮ ሊወጣ ሲል ያ ግዙፍ ሸረሪትም እንደገና ወደሱ ይቃረባል። ነገር ግን እንደ እድል ሆኖ አሁን በመረቡ ቀዳዳ ሾልኮ ለመውጣት የሚያስችል መጠን ላይ ደርሷል። በመረቡ ሾልኮ ሲያመልጥ ሸረሪቱ ግን ለመከተል በጣም ትልቅ ስለሆነ እዚያው ይቀራል። በመጨረሻም ፖል አደገኛ ወደሆነ የውጭ ዓለም ወጥቶ በመሬት ላይ በነፃነት ይራመዳል። በአንድ ትልቅ የውሃ ጠብታ አጠገብ ቆሞ ሰማይ ላይ ያለውን ኮከብ እየተመለከተ ልጁን በጣም ይናፍቃታል። በዚህ ሰዓት ልጁ ሚያ በሌላ ቦታ ሆና ያንኑ ኮከብ የተሞላ ሰማይ እያየች አባቷን ስትናፍቅ ታሪካችን ያበቃል። ፊልሙን እንደወደዳችሁት ተስፋ እናደርጋለን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ አስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።